ሰው 2026-27 አርሰናል ዶሚኔት ያደርጋል እና ሚኬል አርቴታም ይኸው ብረት እንደ በጋለበት ሰዓት ነው መቀጥቀጥ ያለበት እንደሚባለው በዚህ ሰዓት ነው። አሁን ሌሎቹ ደክመዋል፣ ሌሎቹ ሽግግር ውስጥ ገብተዋል፣ ሌሎቹ ጥርጣሬ ውስጥ ነው ያሉት። ሁሉም ድምፅ እየሰጠ ያለው ለአርሰናል ነው። ስለዚህ ይሄንን ፖቴንሻሉን ይበልጥ አጠናክሮ ዶሚናንት ኃይል ሆኖ መውጣት ነው ደጋግመን እንደተናገር ነው እና ኃያል እያለ ወያላ ነው ሊጉን የሚባርከው፣ ወያላ ነው የሚቀድሰው። እዚህ ቆይ ገብረ ገብ የለም እንዲ ዋድ ግን የሞላው እንዲ የሊጉ አባውራ ቁጭ ብሎ ወያላ ሲባርክ ሊጉን ልታወይሉት ነው እንዲ። አሁን አንደኛ ላይ ወጥቶ አሸንፎ አልወርድም ቢል የማን አለልን ነው። እኔ በጣም ያቅለሸልሽኝ ነው። በጣም ያቅለሸልሽኝ ነው። እኔ ወንድሜ ጋር ያልማት አልጌዳሉ እዛ ሻምት አልጌድ ይጮታሉ። አሳዳጊ ሞደሉ ብቻ እንም እንዳተነፍሱ ማለት ነው፣ እንዳትዋረዱ። ዛሬ እንግሊዝ ፕሪሚየር ሊግ ይጀምራል። አርሰናል ያሸንፋል፣ ምንም ጥያቄ የለውም። አርሰናል ስንት ያገባል ነው አቋማ ምናምን ዛሬ ስራ ጀምር ያለው ብለሽ ምናምን ጭራሽ ገብተሽ ምናምን እንዳትዋረጂ፣ እንሽርሻለን ማለት ነው። ትሻሪያለሽ፣ ሹመቱን እናነሳብሻለን ማለት ነው። ስለዚህ አቋማ ምናምን ዛሬ ምናምን ፍሬ ምናምን እንዳትይ የቋጠረው ቀን ምናምን እንዳትል፣ ቋጠሮንም እንዳስተው አብዬል ዛሬ እንዳትመጡብን። ጭራሽ አርሰናል ዛሬ ስንት ያገባል ነው። ጭራሽ በእንግሊዝ ፕሪሚየር ሊግ ታሪክ አዳጊ ክለቦች ከሜዳቸው ውጭ ወጥተው ካሸነፉ 20 ምናምን ዓመት አስቆጥሯል። ኮንቨንተሪ ሲቲ እንግዲህ አርሰናል ጋር ባለፉት እንኳን የቅርብ ጊዜ ሁለት ግንኙነት አርሰናል 4-0 እና 6-1 ነው ያሸነፈው። ይሄን ያክል ነው ርቀታቸው። አርሰናል እንግዲህ ዛሬ ምሽት 4 ሰዓት ነው ይህ ጨዋታ የሚካሄደው። አርሰናል በቀላሉ ፈታ ብሎ የሚያሸንፈው ጨዋታ ነው። ሚኒመም 3 ጎል ታስቆጥሪያለሽ። ሚኒመም የምነግርሽ ሚኒመም 3 ጎል አለ። ከ3 ጎል በላይ አስቆጥረሽ ታሸንፊያለሽ። አምሹር እርግጠኛውን የምነግርህ ማለት ነው። አርሰናልን ኢንቨንተሪ ሲቲ እንግዲህ አርሰናልን ካሸነፈ 26 ዓመት አስቆጥሯል። 26 ዓመት ማለት ነው። በሜዳው ከሜዳ ውጭ ጭራሽ ካሸነፈ 30 ዓመት አስቆጥሯል። የመጀመሪያ ጨዋታው ነው። ፍላንክ ላምፓርድ ምናምን ደግሞ ላምፓርድ ጭራሽ ለአርሰናል ምቹ ጨዋታ ነው የምትጫወተው። በሃይላይን ምናምን ለመጫወት ትሞክራለች፣ ኳስ ለያዝ ምናምን። ለአርሰናል በጣም የተመቸሽ ጭዌ ትጫወታለች። አርሰናል በቀላሉ ታሸንፋለች። ዛሬ ዝም ብሎ ድል ነው። ስለ ዛሬው ጨዋታ እንግዲህ የወያላ ደጋፊ መተ ኮመንት ላይ አንተና በቃ ጭራሽ መቀመጫ ሰጥተሃል። ሐሳብ አስተያየትን ስጥ። ኮፒ ሊንክም እያደረግ ክለብ ፎሎውም አድርግ ይጠቅምሃል ማለት ነው። የጨዋታ ቀን ነው። ከሆረር ፊልም በላይ የሚፈሩት አርሰናልን ከምንገጥም ዳይኖሰር ቢገጥመን የሚሉት ሻምፒዮኖቹ ገና ነው። ክለብ አርሰናል ዛሬ ምሽት በፕሪሚየር ሊጉ ኮንቨንተሪን ይዞ ምሽት 4 ሰዓት ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። እኔ 4-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ ማለት ነው። መልካም ቀን ይሁንላችሁ። የጨዋታ ቀን ነው። አርሰናል ሲኖረው ሰርጌ ነው የሚመስለኝ የሚል ሰው ካለ ላይኳን ጫን ብሎ ሪፖስት ያደርግለታል ማለት ነው። ይመቻችሁ። አርብ ቀን ምሽት 4 ሰዓት ላይ የሚከናወነው የአርሰናልና የኮሜንተሪ ጨዋታ መድፈኞቹ ሻምፒዮኖቹ የሚከፍቱት ጨዋታ ይሆናል። ከዛ ቅዳሜ የእንግሊዝ ፕሪሚየር ሊግ በአንደኛ ሳምንት ጨዋታ የቅዳሜ ቀን የምሳ ሰዓት ጨዋታ የቀያዮቹ ሰይጣኖች ጨዋታ ነው። ማንቸስተር ዩናይትድ ከሜዳ ውጪ ወደ አዲስ አዳጊው ክለብ ሃል ሲቲ ተጉዞ ሃል ሲቲን ከሜዳ ውጪ የሚገጥምበት ጨዋታ ይሆናል። ማይክል ካሪክ የመጀመሪያ ጨዋታቸውን በዋና አሰልጣኝነት ከተቀጠሩ በኋላ ወይም ሙሉ የውድድር ዓመታቸውን የሚያደርጉበት ጨዋታ ነው። ከሜዳቸው ውጪ ከሃል ሲቲ ጋር ጨዋታቸውን ያከናውናሉ። 9 ሰዓት ላይ በተመሳሳይ 3 ጨዋታዎች ይኖራሉ። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንግሃም ፎረስት ከሊድስ ይኖርና ምሽት 1 ሰዓት ተኩል ላይ ቅዳሜ ብሬንፎርድ ከቶተንሃም ሆትስፐር። የመጀመሪያው የቶተንሃም ሆትስፐር ጨዋታ ዲዘርቢ በጣም ኃይለኛ ዝውውሮችን እያደረጉ ነው የሚገኙት። ቀጣይም ሊያዘዋውራቸው እያሰቡት ያለው ዝውውር በጣም ከባድ ነው። በኋላ ላይ ዝውውር ላይ ስንመጣ እናነሳዋለን። የዲዘርቢ ቡድን ቶተንሃም ሆትስፐርስ ከሜዳ ውጭ በለንደን ደርቢ ብሬንፎርድን በጂቴክ ኮሚኒቲ ስቴዲየም የሚገጥምበት ጨዋታ ይሆናል። ማንቸስተር ሲቲ እሁድ 10 ሰዓት ላይ በርማውዝን የሚገጥምበት ጨዋታ
የመክፈቻው ጨዋታ ነው ለኢንዞ ማሬስካ። አዲሱ አሰልጣኝ ጋርዲዮላን ተክተው የመጡት ኢንዞ ማሬስካ የመጀመሪያ ጨዋታቸውን በሜዳቸው ኢትሃድ ላይ ከበርማውዝ ጋር ያከናውናሉ። ኒውካስል ከሊቨርፑል የኛው ይመስለኛል ጥሩ ጨዋታ። የመጀመሪያው ሳምንት አሪፉ ፍልሚያ ይሄ ጨዋታ ይመስለኛል። ኒውካስል ከሊቨርፑል እሁድ 10 ሰዓት ተኩል ኦገስት 23 የሚደረግ ጨዋታ ነው። በንጽጽር የኛው ጨዋታ የሳምንቱ ምርጥ ጨዋታ ነው ቢባል የሚያንስበት አይመስለኝም። ኒውካስል ከሊቨርፑል አንድሮኒ ራዮላ የመጀመሪያ ጨዋታቸውን የሚያደርጉበት ነው። ከዛ ሰኞ ቼልሲ ይጫወታል በለንደን ደርቢ 4 ሰዓት ላይ በክራቨን ኮቴጅ ፉላም ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። አርሰናል 2026-27 ዛሬ ይጀምራል። ዛሬ ዕለተ ዓርብ አርሰናል ተገፍቶ በወንበዴዎች በሽፍታዎች ተገፍቶ ወደ ጦርነቱ ይገባል። የጥልቁን መንፈስ ያገኙታል። ጥልቁ ውስጥ ገብተህ ስለማታቅ አታቆም። ለምን? እኛ ሻምፒዮን ስለሆኑ ጥልቁን እናውቀዋለን። ከጥልቁ አንቀን አውጥተን እያንዳንድሽን ስጋሽ ከላይ ተነጭቶ የዛሬ ዓመት 2ኛ ፕሪሚየር ሊግ ዋንጫ ብለን እንጨፍርብሻለን። ዛሬ አርሰናል ልዩ ቀኑ ነው። ድግሳችንን ዛሬ እንጀምረዋለን። ምድረ ፎቅ አቃ የቁጭራ ደጋፊ መጣውልሽ። ፕሪሚየር ሊግ ኢዝ ባክ። ፕሪሚየር ሊግ ኢዝ ባክ። ኮፒ ሊንክ ሼር አድርጎ አካውንቱ ተይዟል። መልካም ጊዜ። ገብተናል። ተናፋቂና ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ማታ በአርሰናልና በኮቨንተሪ ሲቲ የሚጀምር ይሆናል ማለት ነው። እናንተ ደግሞ የቻምፒየንሺፕ ቲሞችን ማለት ነው አቀባበል በማድረግ የሚያክልሽ የለም። እያንዳንድ ታውቃለህ። የመጀመሪያ 3 ነጥብ ስታስረክብ ከርመሃል። የምታስታውስ ከሆነ ብሬንትፎርድ ገና እንግሊዝ ፕሪሚየር ሊግን ከረጅም ዓመታት በኋላ ሲቀላቀል አቀባበል ያደረገላችሁ እናንተ ናችሁ። አቀባበል ያደረጋችሁት መቼስ ታስታውሳላችሁ። 2-1 አድርጎ ሰጥቶ ማለት ነው። በዛ በሙተ ደቂቃ ገብቶልህ ማለት ነው። አይታላ ያንን የምትረሳ አይመስለኝም። ዛሬም ኮቨንተሪ ሲቲ ከፍተኛ የሆነ እናንተን አቀባበል የሚፈልግ ይሆናል ማለት ነው። እያንዳንድ ሽር ጉድ ብለህ ልትቀበሉ ይገባል ነው የምልህ። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቸራዳ ልጆች ቻም እነሆ 2 ቀን ቀርቶታል። ጨዋታው ፕሪሚየር ሊጉ ምንናፍቀው ሊጀምርልን እና አርሰናል እንዳምና እየጠበክ ከሆነ ተሳስተሃል። ዘንድሮ በሚገርም ሁኔታ በሚገርም ድምቀት በሚገርም ማሸነፍ በአንድ ጎል በ2 ጎል አይደለም ዘንድሮ 3 4 5 ጎል እያሸነፍን ጠላት አይኑ እያየ እየተቃጠለ ነው ዘንድሮ የምናሸንፈው። እነሆ እንዳምና አትጠብቅ እያልኩ ነው። ገነርስ ሰሞኑ አካውንት ትክክል አይደለም። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ ሲሆናል። ይመቻችሁ። መልካም እድል ብያለሁ ለገነርስ። እንግዲህ ዓርብ ዕለት አመሻሽ 4 ሰዓት ሲል አርሰናል ኮቨንትሪ ሲቲን አዲስ አዳጊውን የሚያስተናግድ ይሆናል። በሊጉ ከተመለከትናቸው አማካዮች መካከል ሁለቱን የሚያገናኝ ነው የሚሆነው። እንደሚታወቀው ኮቨንትሪ ሲቲ በፍራንክ ላምፓርድ እየተመራ ነው የውድድር ዘመኑን የሚጀምረው። ከ23 ዓመታት በኋላ ዳግም ወደ ሊጉ መመለስ የቻሉበትን የውድድር ዘመን ነው የሚያሳልፉት። ነገር ግን ዋነኛ ትኩረታችን የሚሆነው ሚኬል አርቴታና አርሰናል ናቸው። በ22 ዓመታት ውስጥ ለመጀመሪያ ጊዜ አርሰናልና ሚኬል አርቴታ በታሪካቸው በእነዚህ 22 ዓመታት ወይም 2 አስርተ ዓመታት ጊዜ ውስጥ የፕሪሚየር ሊጉ ሻምፒዮን ሆነው የውድድር ዘመናቸውን ሲጀምሩ የምንመለከታቸው ይሆናል። ይሄንን አርሰናልና አርቴታ ባለፉት ጥቂት ዓመታት ማድረግ አልቻሉም። ወይም ረነር አፕ ሆነው ወይም ሁለተኛ ደረጃን ይዘው ይጨርሳሉ እንጂ ለሻምፒዮንነት የበቁበት ጊዜ እንዳልነበር ይታወቃል። ስለዚህ አርሰናል ይሄንን ስኬቱን እንዴት ሊያስቀጥል ይችላል የሚለው ጉዳይ የሚጠበቅ ነው። ባለፈው የውድድር ዘመን ያሳየውን ልህቀት ዋንጫውን ያሳካበት መንገድ በእድል የመጣ አለመሆኑን ለማሳየት የዘንድሮ የውድድር ዘመን ላይ ታይትሉን ዲፌንድ የማድረግ ግዴታ ካለባቸው ክለቦች መካከል በቀዳሚነት የሚቀመጥ ነው የሚሆነው።
ጥበቃው አብቅቷል። ፕሪሚየር ሊጉ ዛሬ ይመለሳል። ሰላም ጋይስ እንዴት ናችሁ? ለቻናሉ አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክ እና ሪፖስት በማድረግ ጀምሩት። የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት በይፋ ዛሬ ይጀመራል። የፕሪሚየር ሊጉ ሻምፒዮን አርሰናል ከአዲስ አዳጊውና ከባለፈው ዓመት የሻምፒዮንሺፑ አሸናፊ ኮቨንተሪ ሲቲ ጋር ዛሬ በኤምሬትስ ምሽት 4 ሰዓት ላይ በሚያደርጉት ጨዋታ በይፋ የውድድር ዓመቱ የሚጀመር ይሆናል። ኮቨንተሪ ሲቲ ከ25 ዓመታት በኋላ ለመጀመሪያ ጊዜ ወደ እንግሊዝ ትልቁ የሊግ እርከን ፕሪሚየር ሊጉ ተመልሰዋል። በአሰልጣኝ ፍራንክ ላምፓርድ ነው የሚመሩት። በቀድሞ የቼልሲ ድንቅ ተጫዋች ፍራንክ ላምፓርድ እየተመሩ ባለፈው ዓመት በሻምፒዮንሺፑ ሻምፒዮን በመሆን ነበር ከ25 ዓመታት በኋላ ወደ ፕሪሚየር ሊጉ መመለስ የቻሉት። አርሰናል ከ22 ዓመታት በኋላ ባለፈው ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን አሳክቷል። ዘንድሮም ለዋንጫው ቅድመ ግምት ካገኙ ክለቦች መካከል ቀዳሚው ነው አርሰናል። በተለይ የስኳድ ዴብዙን በደንብ ተመልክታችሁት ከሆነ እያንዳንዱ ቦታዎች ላይ በጣም ሁነኛ ተጫዋቾችን የያዘ ክለብ ነው አርሰናል። ለዚህም በርካቶች ለዋንጫ እየገመቱት ይገኛሉ መድፈኞቹ። ዛሬ እንግዲህ በይፋ የውድድር ዓመታቸውን በሜዳቸው ኤምሬትስ አርሰናል በአሰልጣኝ ሚኬል አርቴታ እየተመሩ ይጀምራሉ። በዛሬ ጨዋታ ላይ ብሩኖ ጊማሬሽ የመሰለፉ ነገር አጠራጣሪ ነው። ምክንያቱም በኮሚኒቲ ሺልዱ ጨዋታ ላይ መጠነኛ ጉዳት እንዳስተናገደ ነው መረጃዎች የሚያሳዩት። በዚህ ምክንያት የዛሬው ጨዋታ ሊያልፈው እንደሚችል ነው የተገለጸው። አርሰናል ከኮቨንተሪ ሲቲ ሚኬል አርቴታ ከፍራንክ ላምፓርድ ምሽት 4 ሰዓት ላይ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመትን የመክፈቻ ጨዋታቸውን ያደርጋሉ። እነሆ ተወዳጁና ተናፋቂው ሊግ ተመልሷል። እኛም ከምሽቱ 3 ሰዓት ከ30 ጀምሮ በቀጥታ ስርጭት ባንጋፋው ኤፍኤም አዲስ 97.1 ላይ ቅኝት በኳስ ሜዳዎች ይህንን ተጠባቂ ጨዋታ ወደ እናንተ የምናደርስ ይሆናል። አርሰናል ወይስ ኮቨንተሪ ሲቲ ማን ያሸንፋል? ግምቶቻችሁን ኮመንት መስጫው ላይ አስቀምጡልን። እስኪ በኮመንት አጥለቅልቁት። በደንብ ኮፒ ሊንክ እና ሪፖስትን በማድረግ አጋሩት። ፎሎ ያላደረጋችሁ ደግሞ ፎሎ አድርጉ። ምሽት 4 ሰዓት ላይ አርሰናል ከኮቨንተሪ ሲቲ ጠብቁን። በቀጥታ ስርጭት በዚሁ በቲክታክም በዩቲዩብም እንዲሁም ደግሞ በኤፍኤም አዲስ 97.1 ላይ በቀጥታ አጓጊውን ፍልሚያ ወደ እናንተ የምናደርስ ይሆናል። በመጨረሻም ሊጉ ተመልሷል። ጥበቃው ሁሉ አብቅቷል። የእንግሊዝ ፕሪሚየር ሊግ በይፋ ዛሬ ይጀምራል። ይመቻችሁ። መልካም ቀን። ተመልሰናል ይላል ደግሞ እንኳን ደስ አላችሁ። ተወዳጁና ተናፋቂው ፕሪሚየር ሊጋችን ኦፊሻሊ ተመልሶልናል። ኮንግራ ጀምአው። አንዳንዶች ዛሬ የመክፈቻውን ፕሮግራም የመክፈቻውን ጨዋታ እኛ በማድረጋችን ጨጓራቸው ተልጧል። እየሸተተኝ ነው። ምንድነው ችግራችሁ? ሻምፒዮን ናችሁ እንዴ? እናንተ አይደላችሁም አይደል? በቃ እኛ ሻምፒዮኖቹ ነን። ምንም ነገር ስንቀድሰው ስንባርከው ስንጀምረው የሚያምረው በእኛ ነው። በሻምፒዮኖቹ ማለት ነው። አባኪያ ዛሬ ምሽት 4 ሰዓት ላይ ሲል አርስዬ ከኮቨንተሪ ሲቲ ጋር የመክፈቻ ጨዋታውን ታደርጋለች። ጄም አው ታዲያ ይህንን ጨዋታ በአግባቡ ደገፍ አድርገን እንደምናሸንፍ ጥርጥር የለኝም። ጄም አው የጨዋታው ልዩነት ፈጣሪያችን የምትሆነው ማርቲን ኦዲጋርድ ነች። ዘንድሮ የባለፈ ብቃቷን በተለይ ካየሁ በኋላ ጄም አው በጉጉት ለማየት እየናፍቀኝ ያለው ተጫዋች ቢኖር ኦዲጋርድ ነው። ጄም አው ከዛ በተጨማሪ ደግሞ ቪክቶሪዮ ኬሬሽ የቀድሞ ክለብ ነው። ምን ታሳየናለህ ዛሬ? ጎል አላገባም ብለን እንዳትደረደር አባኪያ። ጎልህን ካሁኑ ነው ማስቆጠር መጀመሪያ ያለበት ጀማው። ለማንኛውም ጀማው ዛሬ ስንት እናሸንፋለን? ሀሳብ አስተያየታችሁን እስቲ አስቀምጡልኝ ኮሜንት ሴክሽን ላይ። ለጀማው ደግሞ ሼር አድርጉት በደንብ። ፕሪሚየር ሊጋችን ተመልሷል። ከዚህ በኋላ የደስታ የፌሽታ ጊዜ ነው በሉልኝ ጀማው። ይመቻችሁ። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ዛሬ ተመልሶልናል። እንግዲህ የምትወዱትና እጅግ በጣም በእግር ኳሱ በዓለም ደረጃ እጅግ በጣም የሚወደደው የእንግሊዝ ፕሪሚየር ሊግ ዛሬ ሻምፒዮኑ አርሰናልን ከኮቨንተሪ ሲቲ ጋር የሚያገናኘው ጨዋታ ልክ 4 ሰዓት ሲል ይጀምራል። እንግዲህ ዛሬ በጉጉት የምንጠብቀውን እንግሊዝ ፕሪሚየር ሊግን በጣም የናፈቅነውን እንግሊዝ ፕሪሚየር ሊግን 4 ሰዓት ሲል አርሰናል ከኮቨንተሪ ሲቲ ጋር የምንመለከት ይሆናል። ግምታችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ ቤተሰብ።